ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሸጣችሁ ማን በኮፒ ሊንክ ጀምሮ ማን ዛሬ ለቀቋቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛችሁ ስለተባረረ ነው እንዳይደብራቸው ጃንዋሪ አሁን ትራንስፈር የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀምቦ ተጫዋች አምጡ በቃ ባጃሺል ምናምን ነገር እናመጣዋለን ችግር የለውም ኳስ ያቀብላል ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን አሁንም ሲቲን አስጣልሽልን ሳትቺን አስጣልሽ እኮ ደግሞ ላቴ ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያረሽ እኛ 6 ነጥብ ስንወስድ አስቶን ቪላና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል ቢግ 6 አይደለም ቢግ 1 ብቻ we are the gunners ሊቭ ጠብቂ ወያላ ዋንጫ ይብላና ማለት ቼላው ላይ ካንተራሳ ወርድ ማለት ከሀገር ይበልጣል እንዴ ከኔና ከወዳጅን ይበልጣል እንዴ 3 ነጥብ ልጅን ከወደድኩ ከነምጥቁ ፈላልኩ ከነምጥቁ ወሰድ ሞዴል እኮ ያለብኝ ዋንጫ እንዲበላ ፈልገ 3 ነጥብ ቀመቶ እንደዚህ አይነት አማርኛ አለ እንዴ ቀልሎ እንዴ ያስገው ከሀስከፈ ማለት ነው ይሄ መባል ይችላል እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችን መቃጠል አለብን በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ ይደድብና ስራ የምትሰራው አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ ኩዛኖቭን የሚገርም ሰብስቲቱሽን ሰራ ከዛ ምን ዲያዝን አስወጣው ለምን ያስወጣው ዲያዝን ከዛ አስወጣው ማን አስገባ አኬ ከገባ በላም ተፈጠረ የተፈጠረው ይሄ ነው አቻ አደረጉ ወይኔ ተቃጠልኩኝ እግዚአብሔርን ፏዲ ይመጣል እንደዚህ ይላል ተፋቱን በቃ ቀጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረግ ነገር አይኖርም እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ ስማ ጀሞ ይላል አባዲ ጀሞ ይላል ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው አለቀ በዚህ አመት እንደ አርሰናል የሰመረለት የለም በቃ ፈጣሪ ላንተ ነው ብሎታል አርሰናል በቃ አለቀ ጀሞ ኮንግራ ፕሪሚየር ሊጉ አልቋል ጀሞ የእውነት አልቋል ያሴ ደጋፊዎች ኮንግራ ዛሬም ቼለው ውለታው ውሎላችኋል ጀሞ እንዴ በዚህ አመት እንደ አርሰናል የሰመረለት ቲም ይላል በተአምር ኦሮ ሲተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ኮንግራ በዚህ አመት ምን አይነት እድለኞች ናችሁ ኮንግራ የአርሲ ፋሚሊዎች አረጋግጣችሁታል በብዙ ዶሚኔት አድርገውት ፕሪሚየር ሊጉን አሸነፋችኋል ኮንግራ የአርሲ ፋሚሊዎች የሆነ ፍቅር የሆነ ደጋፊ አርሰናልን ከዚህ አመት ዋንጫ እንዳይበላ ለማድረግ ያልሞከርነው ያልፈነቀልነው ድንጋይ ነበር ሁላ ቀልደን መሞከር የሌለብን የተጫዋች ጉዳት ሁላ እየቀለድን በተጫዋች ጉዳት ሁላ እየተደሰትን እስከ ዛሬ ድረስ ቆይተን ነበር ግን አሁን በቃ ፍትሃዊው አርሰናል አሸንፏል አለቀ በቃ ማመን መቻል አለብን በቃ አርሰናል ዋንጫው ይገባዋል በዚህ ሰዓት አለቀ በቃ የምሬን ነው ብላችሁ የምር አርሰናል ይገባዋል በቃ ዋንጫው በትክክል እኔ አምኛለሁ ምክንያቱም ለፍተዋል ጥረዋል እግዚአብሔርን አርቴታም ይገባዋል እናት ይትሙ እኔ ችግሬ ከደጋፊው ነበር መጀመሪያ ደጋፊው አፉን ይክፈታ አይመለከተኝ ግን ያላረግነው ያልፈነቀልነው ድንጋይ የለም አልተሳካም አይደል ስለዚህ ማመን አለብን ወንድ ልጅ ደግሞ ሲያምን ነው የሚያምርበት በቃ እኔ አምኛለሁ በቃ በዚህ ሰዓት ቢበላ ራሱ አይደብረኝም በጣም ደስ ይያለኝ ነው ለዞ የምር እኔ መጀመሪያም ከክለቡ ጋር ችግር የለብኝም ጀስት ግን በዚህ ሰዓት አርሰናል ዋንጫው ይገባዋል በቃ እኔ የውጤት ደስ ብሎኛል በቃ ካሁኑ ተስፋ ትቆርጣለህ ሲጀመር እኔ እግር ኳስ ከጊዜ ወደ ጊዜ በጣም እያስጠላኝ መጥቷል በጣም ማለት ነው በቃ ማሊያም ለብሶ ራሱ እግር ኳስ መተንተን እያስጠላኝ ነው በቃ በጣም እያስጠላኝ ማለት ስለዚህ በትክክል ይገባችኋል ይመቻችሁ ለእናንተ በጣም ደስ ብሎኛል ያረዳል ደገነርስ ዊክ አላውሻችሁም ሲቲ እንዲያሸንፍ ነበር የምፈልገው ለምን ፉክክር እንዳይ ሲፎካከሩ ማየት ስለምፈልግ ፕሪሚየር ሊግ ይሄን ስለምንፈልግ ማለት ነው
ፋርመርስ ሊግ ገና 20ኛው ሳምንት ላይ ሆኖ ቡንደስሊጋ ላይ የጠላነው ነገር፣ ፈረንሳይ ሊግ 1 ላይ የጠላነው ነገር በእንግሊዝ ፕሪሚየር ሊግ ልንመለከት ነው። ቼልሲ እንደዚህ እንኩትኩት የወጣ ቼልሲ፣ አሰልጣኝ የሌለው ቼልሲ ኢታድ ስቴዲየም ላይ ጉስቶ የሚባል ተጫዋች መጨረሻ ላይ ያችን ነገር አድርጎ ካሰ እንጂ ምን ነበር ሲያደርግ የነበረው? ጋርዲዮላ ካንተ የማይጠበቅ ስህተት ራይንደርሰንን ቀይረ ታስወጣዋለህ። በስማም ኮሊደሩ ክፍቶ ነው እኮ በቃ የሊስ ሲወጣ ምን አይነት ጸዴ ተጫዋች ነው ግን ማንቸስተር ሲቲ ያገኘው ራይንደርሰን። ለማንኛውም ይሄ ሳምንት የአርሰናል ሳምንት ነው። እንዳለ አቻን የወጡት እንዳለ ማለት ነው። በመሃል አርሰናል የናቃቸዋት 2.6 ላይ ደርሳለች። ለማንኛውም በጉጉት ሲጠበቅ የነበረው የማንቸስተር ሲቲና የቼልሲ ጨዋታ አንዳቻ ተጠናቋል። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ። ቢስሚላህ ጎረቤታችን ማንቸስተር ሲቲ በተከታታይ 2 ጨዋታ ድል ማድረግ ተስኖታል። እንዴት ደስ ይላል! ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ሰዎች። ማንቸስተር ሲቲ እስከ 90ኛው ደቂቃ ድረስ 1-0 እየመራ ነበር። 3 ነጥብ ይዞ ሊወጣ ነው ተብሎ ሲጠበቅ ባለቀ ሰዓት የቼልሲው 8 ቁጥር ጎል አስቆጥሮ 1 ነጥብ ቼልሲ ይዞ ወጥቷል። ዋው እንዴት ደስ ይላል! አው ጨዋታው ምናምን ይሄ ማራኪ ምናምን ሆኖ አይደለም ሰዎች። ሲቲ 3 ነጥብ ይዞ እንዳይወጡ ማድረግ ራሱ ትልቅ ነገር ነው። ቼልሲ እኔ ያው ኢንዞ ማሬስካ ማሰናበት ብቻ መፍትሄ ያመጣል ብዬ አላስብም። ጋርዲዮላም ቢይዞ ይሄን ስኳድ ይለውጣል ብዬ አላስብም። እውነት በጣም የሚያናዱት የተሳተ ኳስ ያ ፔድሮ ኔቶ እኔ ጫማውን የሰው ነው እንደሚመስለው በቃ ተውሶ ነው እንደሚመስለው ምን ለምን እንደማይረጋጋ አላውቅም። ሁለቱም ይሄንኛውን ፔድሮ ኧረ ቢስሚላህ ዴላፕ ራሱ ካርድ ካላየ አበላ አይሰጠውም መሰል እንዴ 3-1 ምናምን የሚያልቅ ጨዋታ ነበር። ይሄን ስል ሲቲ በጣም ምርጥ አሰልጣኝ ያላቸው ምርጥ ፐርፎርማንስ ነው። ግን እስካሁን ባለው የሊጉ ዋንጫ ሊያነሳ ብሎ የሚገመተው በቀዳሚነት በመሃላቸው 6 ነጥብ ያለው አርሰናል ነው። ይህን ዓመትማ አብረን ነው መቃጠል ያለብን። አርቴታ ዋንጫውን ማንሳት አለበት። እኔ ለአርሰናል ብዬ ሳይሆን ለአርቴታ ብዬ ነው። ግን ዋናው 3 ነጥብ አለመያዙ ነው። በመሃላቸው 6 ነጥብ ልዩነቱ ነው። አርሰናል 2 ጊዜ መሸነፍ አለበት ከሲቲ ጋር እኩል ለመሆን እና ከባድ ጊዜ ነው። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ማንን እንደግፍ አረ ነቃበሉ ግን 45 ደቂቃ እርሜን የቼልሲ ደጋፊ በሆን ምን እንዳተረፍኩ ታውቃላችሁ? ጨጓራ በፈጣን እናንተ እንዲህ ነው የከረማችሁት? እንዲህ አይነት ቡድን እየደገፋችሁ ነው የከረማችሁት? ምን አይነት ኪሳራ የሆነ ቡድን ነው። በአጠቃላይ ዝም ብሎ ነው እንደ ገንዘብ የሚፈሰው። ምንድናችሁ? ይሄውን ባዲያሺል የሚባል ተጫዋች ኬት አባቱ ነው የመጣው? እንዴት ነው ፕሮፌሽናል የሆነው? በቀይ ካርድ ነበር መውጣት የነበረበት። ወዲያው ይሄ ጎል እንደገባ ዳኛው ሰባይነት ቢሰማው በቀይ ካርድ ነበር ወዲያው ማስወጣት የነበረበት። ሰማያዊ ምናምን ለብሼ ደግሞ እናንተን ማገዜ። ምን አይነት ብክን ያላችሁ ቡድን ናችሁ? አንድ ሬሲ ጄምስ ብቻ ሌላው ማለት ነው። ኧረ በፈጣሪስ እንዲህ አስተኝቶ መረሸን ነበረ። ጨጓራችሁ ይንደድ። ቶፕ 4 አይደለም ቶፕ 6 ኮንፈረንስ ይጥረርባችሁ። ለአንድ ቀን ማቶ እናንተን ብሎ ጎረቤት በቃ ይብሉ አርሰናል በቃ ይብሉት ይመቻችሁ። እንዴ ከሜዳ ውጭም ከሜዳ ውስጥም ከሜዳ ውጭም በቋጠሮ ምናምን በጣም የተሟላ ነው። በቃ ይብሉት ይመቻችሁ። ምንድነው እኔ ግራ የሚገባኝ ወንድም ቼላው ምናምን እየተባባላችሁ ጭራሽ መግባባት የለም። ጥምረታችሁ የት ሄደ? ዩናይትድ እና ቼልሲ እንደ ፋራ ላስት ሚኒት ላይ አቻ አድርጎ ይወጣል እንዴ? ምንድነው አላማውን ዘነጋ ሁሉ። በቃ የፕሪሚየር ሊጉ ጫና እንዳለ እኛ ጀርባ ላይ ነው የሚጫነው። ሁልጊዜ ሳስተውል እኛ ጋር ነው ያለው። በቃ ሐሙስ እኛ እናቀልላችኋለን። በቃ ተረጋግታችሁ አቻችሁን አንዳንድ ነጥባችሁን ይዘው ሁላችሁም ቁጭ በሉ። በቃ ወርቅ በእሳት ነው የሚፈተነው። መፈተን ያለበትን እኛ እሳት ሆነን ፈትነን እናሳልፋለን። ሁላችሁም ተረጋግታችሁ ተቀመጡ። ጥምረታችሁ ምናምን የሚለውን ተዉት እና ኦሪጂናል ሚኖክስ ዲል የምትፈልጉ ደግሞ ለሴቶችም ለወንዶችም በከላይ በማስቀምጥላችሁ ስልክ እየደውላችሁ እዘዙ። አዲስ አበባ ውስጥ ነፃ ዴሊቨሪ አለ። ያላችሁበት እልክላችኋለን። በቃ ሐሙስ እንገናኛለን። ይሄን ቪዲዮ ማኖል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛዋ ጺም የሌላት ቁልት ያለች ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል።
ተረዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅ ነው ማን። አንተ 4 በተከታታይ ዋንጫ ስትበላ እኮ ማን የዋንጫው ኤክስፒሪየንስ ላንተ ማር ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል ማን ጠንካራ ነው የሚለውን እኮ ትምህርት እኮ ወስጃለሁ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ ሲቲ ዋንጫ ይበላል የዋንጫው ቡድን ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንተ ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡን እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር። ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ ማለት እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ። ለቅመም ይሄ ሁለተኛ ቪዲዮ ነው፣ ሶስተኛ ይመጣል። አርሰናል እንደተለመደው ከጃንዋሪ በኋላ ቦክሲንግ ዴይ ሲደርስብሽ ምናምን እያልሽ የነበርሽው ማህበረሰብ ምን ብዬሽ ነበረ? ቦክሲንግ ዴይ ለእኔ ነው የሚጠቅመኝ፣ ምክንያቱም እኔ ነኝ ጠንካራው። ሁሉንም ጨዋታ በየ3 ቀን እኔ ያሸንፋለሁ፣ አንቺ ሁሉንም ጨዋታ መደዳቻ ትወጫለሽ። ለምን? እንደኔ ጠንካራ ስላልሆንሽ ከኋላ ያለው ዋንጫ ይታይሻላ፣ ታስጠኛለሽ። በእርግጠኝነት እንዳትሰጉ፣ 19ኛችሁም እንዳትሰጉ፣ ለሲቲ ተስፋ እንዳትቆርጡበት። ሲቲ ላይ የሲቲ ደጋፊዎች ደግሞ አርሰናል እኮ ነው በኋላ ሄዶ በአናቱ መተከሉ ስለማይቀር እንዳትሰጋ፣ ዋንጫ አንተ ነው ዱቄት። ገባህ አይደለ? 4 በተከታታይ መብላት ራሱ እውቀት አልሰጠህም። ማወዳደር የነበረብህ ሲቲ ማድረግ የሚችለውን ሳይሆን ሲቲ ጠላቱ ማን ነው፣ ጠላቱ ምን ያህል ይችላል፣ በእድል አገባ ምናምን 3 ነጥብ ኤፍሲ አይሻለውጡ 1-0 እየመራሽ ይዘሽ መውጣት አትችይም። this is the difference። ስንት 1-0 ቪክቶሪዎች አለን እኛማ። ኢቲሃድ ላይ መጥቼ ለቅመም እቀውርሻለሁ። በእርግጠኝነት ነው የምልሽ፣ በእርግጠኝነት ለሁላችሁም በአጠቃላይ 5ታችሁ አናዘር ዋን ብያችኋል። ከ3 ቀን በፊት የጣላችሁትን ነጥብ ደግማችሁ ጣላችሁት። እኛ ብቻ ነን በየ3 ቀኑ እናሸንፈው። ሊቨርፑል እገርፍሻለሁ ነው የምልሽ በእርግጠኝነት። ምን አለበይ we are the gunners። አትቋጥር ዛሬ አይሆንም ስትሉ ለነበራችሁ ምላሽ እኔ እኮ ነኝ መቋጠርበትን ጨዋታ ጠንቅቄ ነው የማውቀው። አክቲቪስት እኮ ነው እዚህ ጋር ያለ። ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያልኩ እሰጣችኋለሁ። በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል። ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም። እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም። አሁንም ድረስ ነው የምነግራችሁ። የኛ የዋንጫ ተፎካካሪያችን አንድ ነው፣ እሱም ጉዳት ነው። በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም። በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማለት ይሄንን አስረግጬ ነው የምነግርህ። አስረግጥ ያዘው አንተ አስረግጥ ያዘው። ሲቲ ጥሩ ቡድን ነው፣ ያንን አልክድም። ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም አይደለም፣ በፍጹም ማለት ነው። እንችላለን፣ ምንችለው ቋጠሮም እንችላለን፣ ቡድናችንም ይችላል። ገባህ? ኮፒ ሊንክ ሼር አድርግና አዳርሰው። ይመች እንዴ ወይ ሲቲ ቁርጡን ንገረን እንጂ መተማመናችን እናቁም። እንደኛው ክለብ አንተም ከጨዋታ እያፈሰስክ ነው፣ ነጥብ እየጣልክ ነው። ውጤት ማስጠበቅ ዋንጫውን ይበለዋል ብለን የምናስበው ቡድን ውጤት ማስጠበቅ። ቼለው ራሱ ደባሪ ነው። ምንድነው ኦሬል የሰራው? ቼለው ደባሪ ነው ማለት ነው። ከቀን ወደ ቀን ስታንጠባጥበው እንዳልነበር ይሄን ነጥብ ለዛሬ እንኳን አትሆንም ላሻትም እኛ ላሽ ለማለት እያሰብን። ለማንኛውም ይሄ ወያላ ይዞልታል 6 ነጥብ ምናምን ነገር አድርጎላችኋል። ያረዳ ልጅ 6 ነጥብ መቋጠሩም ተያይዞታል፣ ማሸነፉም ላይ እየቆሰው ነው ማለት ነው። ዛሬ ሊቨርፑል አቻ፣ ማንቸስተር ዩናይትድ አቻ፣ ቼልሲ አቻ፣ ማንቸስተር ሲቲ አቻ፣ እንዳለ አቻ ባቻ። ቼላው የስራህን ይስጥ፣ ጉድ ሰራህን። አንድ ያለንን ጓድ ወያላውን የሚከተለውን አደናቀፍክ። ይሄ ነው እማያልፍለት ድሃ ሀብታም ይጋብዛል የሚባለው። ለጎረቤት ዋንጫው ልሰጠው ነው። ጉድ ሰራህን። ከዚህ ጋር አንተ ተባረሃል፣ ወጥተሃል። ልረግም ነው ዛሬ
አይለፍልህ። የምታወጣቸው ሚሊዮን ፓውንዶች መና ይቅሩ። የእኛን ቋጥሮ የእኛን ተስፋ ስላጨለምክ የስራህን ይስጥህ። በዚህ ሰዓት አንግት ሰራለህ። በዚህ ሰዓት የትም ለማትደርሰው የትም ለማትሄደው ከትርፌ 1 ፖይንት በላይ ለመሆን ይሄ ሁሉ ፍትጊያ የስራችሁን ይስጣችሁ። የኔ እርግማን ደግሞ ጠብ አትልም። የስራን ይስጥ። ድሮም ቼልሲ ብሎ እናንተ ቆይ ወተት ለህፃን ልጅ ድሮም ጥሩ ነው። ፈላው ጠጪ። ፈላው ተቀላቅሏል። የኛ ማህበር የኛ ንድር ተቀላቅሏል። ጠጪ። ዘንድሮ አብረን ተያይዘን እንዲህ ምን አይነት ጉድ ውስጥ ነው የገባነው? ያለፈው ሳምንት 3ታችንም ማቻ፣ ይኸው አሁንም ተያይዘን እየተደነቃቀፍን ጠጡ። ለህፃን ልጅ ነው ድሮም ወተት። እንካ እንካ ተጋት እንካ ኦጆጆ አውሮፕላን ነው እንካ እንካ እስኪ ተብረከረካለ እንዴ? የኛው ቋጠር እንኳን የማይጠቅመው ቡድን በስንቱ ልቃጠላለች ቆሎ። እንዴ ምን ሆናችኋል እንዴ? ወይስ እኔ ነኝ ችግሩ? ወይ እኔ ቋጠሩ ላቁም ታሸንፋላችሁ? ቼላው የስራህን ይስጥ። አንተ ሙጠንጢስ በዚህ ሰዓት አንገት ሰራለህ። ጠብቀ ሌሊት ላይ ጠብቀ ጉድ ሰራህን፣ ጉድ ሰራህን፣ ጉድ ሰራህን። የለንደን ኩራት አሁን ማን እንደሆነ ያሳያል። ልክህን ታገኛለህ አንተ ወራዳ። አያቻ አያቻ ያቻ መንፈስ የተወጋዩ ነው። ምንድነው ሳምንቱ በሙሉ አቻ? እኛ አቻ፣ ዛሬ ዩናይትድ አቻ፣ ቼልሲ ከሲቲ አቻ። ተመልከቱ፣ ቶተናም እንደዛው ባለፈው ሳምንት አቻ። ይሄ ነግራችኋለሁ፣ የወያላው ስራ ነው፣ የወያላው ቋጠረው ነው። የአርሰናል ሙጣንጤ ያለበት ውገማ አለበት። ዛሬማ ተሳካላቸው ጭራሽ ሲቲዎች ማለት ነው። ዛሬ ማለት ነው ቆንጆ እንቅስቃሴ እያደረጉ ነበር በማጥቃቱ። ግን ምን ዋጋ አለው? መጀመሪያ ላይ የሚያገኙትን እድሎች ባለመጠቀማቸው መጨረሻ ላይ እንግዲህ ኤንዞ ፈርናንዴስ ዋጋ አስከፈላቸውና አቻወጣ። ያው ለኛ እንግዲህ ቼልሲ ያው አለማሸነፉ ቆንጆ ነው። ቼልሲዎችን በካውንተር እጅግ በጣም ተጭነው ሲያጠቁ ነበር ማለት ነው። ያው መከላከል ላይም ዛሬ ባይዘ ቼልሲ ጎበዝ ነበሩ። በጣም መከላከል ላይ በጣም ጎበዝ ነበሩ። ያው ሲቲዎች ቅድም እንዳልኳችሁ መጀመሪያ ላይ መጠቀም የነበረባቸውን እድል እንግዲህ ሳይጠቀሙ አቻወጥተዋል ማለት ነው። እንግዲህ ያው መንገዱን ለአርሰናል ተመቸ። ምንም ማድረግ አይቻልም። እንግዲህ ምንድነው የማየው? ቼልሲ ጨከንክ ቼላው ሰጠው፣ አስረከብከው፣ ዋንጫው ሰጠው፣ አስረክበ መጣ። መጀመሪያ አታገባ፣ መጨረሻ ላይ ምን ነው ቼልሲ ምን ነው እንደዚህ እኮ አይደረግም። ቫር ለምን አልሻርኩም? ቫር ራሱ እኮ መሻር ነበረበት እኮ። አይደረግም እንዴ ቼልሲ ካንተ እንደዚህ ሰጠው፣ ዋንጫው ሰጠው። ማንቸስተር ሲቲ እና ቼልሲ ተጫውተው አርሰናል አሸነፈ። አርሰናል ነው ዛሬ አሸንፈው። በነገራችን ላይ ማንቸስተር ሲቲ እነዛኑ ላይ ግብ ዕድሎች ሲያዋክን 1 ግብ ከተቆጠረበት ሊትራሊ ከዋንጫው ፉክክር እንደሚርቅ ያውቀው ነበረ። ለአርሰናል በጣም ጸዴ ውጤት ነው። በነገራችን ላይ በ6 ነጥብ ነው ከማንቸስተር ሲቲ የራቀውና አሮን ነው ይህን ሲዝን በቃ መጠቀም አለበት። አርሰናል ግዴታ መጠቀም አለበት። ማንቸስተር ሲቲ ነጥብ እየጣለለት ነው። ቼልሲ፣ ሊቨርፑል ማንም የዋንጫ ፉክክር ውስጥ የለምና ሲቲ ነበረ። ሲቲም ይኸው 6 ነጥብ ጣለለት። ባለፉት ጨዋታዎች 4 ነጥብ ጣለለት። 6 ነጥብ ሆነ ርቀቱ። ከዚህ በኋላ በጣም ከባድ ይመስለኛል ማንቸስተር ሲቲ ራሱ መድረሱና ለአርሰናል በጣም ጸዴ ምሽት ነበር። ማንቸስተር ሲቲን የምንነካው ለሁለተኛ ተከታታይ ጨዋታ ማሸነፍ ሳይችል ነጥብ በመጣሉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። የዛሬው ደግሞ ይበልጥ አስቆጪ ነበረ። በ20ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ሲቲ ኢትሃድ ላይ ኢንዞ ማሬስካን ያሰናበተውን ቼልሲን በመቅጠም 1-1 በመለየት ነው እንግዲህ ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ቲጃኒ ራይደርስ 42ኛው ደቂቃ ላይ ማንቸስተር ሲቲዎችን ቀዳሚ በማድረግ 1-0 ሲመሩ ነበር። ፈርስት ሃፍ በጣም ጌሙን ዶሚኔት አድርጎት ነበር። ነገር ግን ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ የተሻለ ቡድን ሆኖ የቀረቡት ቼልሲዎች የተለያዩ ሙከራዎችን
ማድረግ ቢችሉም ጎል ለማስቆጠር ተቸግረው ነበረ። ታዲያ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይም ኢንዞ ፈርናንዴዝ 94ኛው ደቂቃ ላይ ጎል በማስቆጠር የቼልሲ ሙከራዎችን በመጨረሻ ፍሬያማ እንዲሆኑ በማድረግ ጨዋታው 1-1 እንዲጠናቀቅ ማድረግ ችለዋል። እንግዲህ ውጤት ለማንቸስተር ሲቲዎች እጅግ በጣም አስቆጪ ሲሆን በዋንጫ ፉክክር ውስጥም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ለመድፈኞቹ አርሰናሎች ደግሞ በተቃራኒ እጅግ በጣም አስደሳች ውጤት ነው ማለት ይቻላል። በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 6 ከፍ በማድረግ 48 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሲቲ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው፣ እግዚአብሔርን ይበላቸው። እሰይ እሰይ። አንዳንዴ እኮ ሲገባባቸውላ የምቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ? በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻማው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብ ነው። ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር። በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ደደብ ሰከንድ ሃፍ እሱ ነው እንዲህ እየጎተተማ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ አስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪዥዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው አረ ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። እንደው በቅዱስ ሚካኤል ይዣችኋለሁ የአርሰናል ደጋፊዎች፣ አሁን እዚህ ጋር መታችሁ ቼላው ምናምን እያላችሁ እንዳታሽቃብጡ። በጣም ይቀፈኛል። መድኃኔዓለምን የአርሰናል ደጋፊ መጥቶ ስለ ቸልሲ ሲያወራ እንዲህ ያደርገኛል። የምሬን ነው የምነግራችሁ። አሁን ራሱ በቃ እየቀፈፈኝ ነው እንደምትሰሩ ስለማቅ ማለት ነው። አያስፈልገንም። በቃ እኔ በጣም ስለምቀፉኝ ስለ ቸልሲ እንዳታወሩብኝ አልፈልግም። ወደ ጨዋታው ስገባ ኧረ በስመ አብ ወይ ጉድ! በዚህ ዓመት ቸልሲ እንደዚህ አይነት የተግማማ ጨዋታ ሲጫወት አይቼው አላውቅም። ደበደቡን እኮ በፈጣሪ ስም። ጨዋታው ሊያልቅ እስከ 10 ደቂቃ ምናምን እስከሚቀረው ማለት ነው ቤተሰብ የለንም እምሽክን ያደረጉን በፈጣሪ ስም። እንደዚህ አይነት ጭዌ ፕሪሚየር ሊግ ላይ አያስቀጥለንም። አሰልጣኝ ቶሎ ይምጣ፣ ካልሆነ ውረዳችን ነው። ሻምፒዮንስ ሊግ ምናምን ቅብር ጥሶ እንዲህ ቻው ነው የሚሉን። የሚያስጠላ ጨዋታ ነው እየተጫወትን ያለ ነው። ጀማው ወደ ተጫዋቾች ስንገባ ጀምስ ጥሩ አልነበረም ዛሬ። ምንም መዋሸት አያስፈልግም። ኢስቲቫው እንኳን ተቀየረች። በቃ በአጠቃላይ አብዛኞቹ ተጫዋቾች አልነበሩም። በእነሱ አልፈርድም። ይሄ ቡድን በአስቸኳይ አሰልጣኝ ያስፈልገዋል። ምንም መቆየት የለበትም። ኔክስት ጨዋታ ያለ አሰልጣኝ ቡድኑ በመንፈስ መግባት አለበት፣ በወኔ መግባት አለበት። ገብቷችኋል አይደል? እዚህ ጋር ሞራልም በቃ ወድቀዋል። የሌለ እንደ አማተር ጨዋታ ነው የተጫወቱብን። ለማንኛውም ቪዲዮን ኮፒ ሊንክ ምናምን እያደረጋችሁ መልካም ምሽት። ኧረ ፔፕ በመድኃኒዓለም ኧረ ስለ ጉልበት አምላክ አንድ ሳምንት ባልሞላ ጊዜ 4 ነጥብ አሳልፈህ ትሰጣለህ፣ ትለግሳለህ። ከዚህ በኋላ እኔ አርሰናል ዋንጫ በላም ብዬ ኤክስፔክት ካልበላ ጥሩ ምን አገባኝ እንግዲህ ምን አቃጠለኝ። ሲጀምር እግር ኳስ ያን ያህል አስፈላጊ ነገር አይደለም በህይወታችን። ወጣቱ እናነቀዋለን እንጂ ምን ሲጀምር። ከዚህ በኋላ ለማንኛውም ሲቲን ተስፋ እናርግ፣ በቃ እንተዋቸውና እኛ ሌሎች አስፈላጊ ጉዳዮች ላይ ፎከስ እናርግ። ከበላው ሲቲ በጣም ደስ ይለኛል። ካልሆነም ግን ለምን እንጎዳለን እኛ። ለማንኛውም ቼላውን እንግዲህ በጎዶሎ እንኳን ሆኖ አርሰናል ማሸነፍ አልቻለም። ቼልሲ 11 ተጫዋች ይዞ ሲቲ ምን ዕዳ አለበትና ነው የሚያሸንፈው። ለማንኛውም ኦልሞስት ያለቀ ጨዋታ በክርስቶስ እንዴት ነው የሚያቃጥለው። በስመ አብ ፔፕ ማለት ነው ሃላንድን ከቦክስ እንዳትወጣ ቦክስ ውስጡን ብሎ ትሪብል በልቷል። አሁን ደግሞ ናና ቢልድ አፑ ላይ ተሳተፍ፣ ና በደንብ ና ወደ ጥልቅ ናና ቢልድ አፑ ላይ ተሳተፍ እያለው ድጋሚ ፕሪሚየር ሊጉን ከበላ እኔ በቃ አምናለሁ ፔፕ የምንጊዜም ከሰር አሌክስ ቀጥሎ ሁለተኛው ምርጡ አሰልጣኝ ነው ብዬ። ኢንዞ አደራ በላ ኢንዞ ፈርናንዴዝ ምን ነው አንተ አልተጠቀስክም ነው? አንተ ለንደናውያን አይደለህም ነው?
አንተ ስለ አርሰናል ስለ ወያላ አይመለክ አንተ ወያላ ዋንጫ ቢበል አትረበሽም ነው? እነ ፓልመር እንኳን አውቀው እንደዚህ ሲያለግጡ አንተ አትባንንም? 90 ላይ ታገባለህ። ሙሉ ቼልሲን ሙሉ ማንቸስተር ከተማን የከዳው እኔ ከዚህ በኋላ ማለት ነው ኢንዞ ፈርናንዴዝ በቃ እስከ መጨረሻው ነው መጣለው። ኢሪቢስ አታውቀው እኮ ቼልሲ እኮ እግዚአብሔር አውቀው ቢያለምጡ እኮ ነው ይመስል 90 ላይ ወስዷል ከረከረው። ሉዊስ ዲያዝ ማለት ነው ተጎርቶ ነው የወጣው በሉኝ። አለበለዚያ ፔፕ ጋርዲዮላችሁን ማለት ነው ቢላ ስዬ ነው መመጣለት። ተጎርቶ ካልሆነ ቀይሮት ከሆነ ብሮ በስማ ይሄ ኤሌመንተሪ ስህተት ነው። አንተ 90 ምናምን ደቂቃ ላይ የቡድንህ ሊደር ነቅለህ ኤክስፒሪየንስ በሌለው በደንጋጣው ኩሳኖቭንና እንትና እንዴት ነው የምታጣምረው? አኬ እማይሆን በዚህ በኩል ኦሬል ያለው በቃ ባክፎርን እኮ አዳከምከው ማለት ነው። ተጎርቶ ከሆነ ተጋደልን ከፔፕ ጋር ተቆራረጠን ነው ሙሉሽ ሙሉን ያስቀየመን ማለት ነው። በርናንዶ ሲልቫ ደግሞ የፔፕ በጣም ፌቨሪት ሰው እንደሆነ ታውቃላችሁ። ኢቭን የሲቲ ስኳድ የሆነ ነገር ሲፈልጉ በበርናንዶ በኩል ነው የሚልኩት። ፔፕን በጣም ነው የሚፈሩት። ከሱ ጋር ብቻ ናቸው ክሎዝ እና በጅልስና በዘመድ እያስገባው እየመሰለኝ ነው። የለም እኮ የድሮ በርናንዶ ሲልቫ የለም። በቃ ኢነርጂው አሪፍ ነው ይከላከላል ምናምን እንጂ ቲዣኒ ሬንደርስን አስወጥተህ 90 ደቂቃ እንዴት እሱን ታጫውታለህ? በርናንዶ ሲልቫ በገባ ቁጥር ጥሩ አይደለም። በቃ መጨረሻ ላይ እሱ በሰራው ፋውል ነው የገባው ማለት ነውና በጣም ነው የሚያናደው ማለት ነው። የሲቲ ደጋፊዎች ደግሞ ሴሜዮን ሌሎች ቡድኖችን ለማዳከም ካልሆነ ፔፕ ጋርዲዮላ እንዴት ከፉልባክ አስቀድሞ ሌላ ዊንገር ያመጣል? እነ ማርሙሽ፣ እነ ሳቪኒዮ፣ እነ ዶኩ፣ እነ ፎደን፣ እነ ቼርኪ ባሉበት ቲም ሌላ ዊንገር እንዴት ታመጣል? ይሄ ቲም ፉልባክ የለውም ሲል ማለት ነው። ፔፕ ማገዛቸው እኮ ነው። ፉልባክ በቂ ነው። ኑኔዝ እና ኡሪል በቂ ናቸው። ይሄ ነዋ በቂ። ይሄው በቃ አሸናው ነው የሚባለው። ጉስቶ ማለት ላጠው። እንደው ካንሴሎን ባየንበት ኑኔዝ በቂ ነው ለፉልባክ ትሉኛላችሁ? ይሄ ቲም ፉልባክ ያስፈልጓል። አማድ ያለውን በውሰት ከፈለጋችሁ እንኳን እንሰጣችኋለን እንጂ ዘንድሮ አርሰናል አይበላትም። እኔ እንደውም እስካሁን ብዙ አልቋጠርኩም ነበር። ከዚህ በኋላ ቋሚ ቋጣሪ ነው መሆኑ። የቀረውን 19 ነው 20 ጨዋታ እያንዳንዱን ነው መቋጠረው ነው ምልሽ ጎብዬ። ወልቭስ ከ20ኛ መጥቶ ይበላታል እንጂ አትበሏትም። ከተማችን ሊረበሽ ቲክቶኩ ለንደን ልትረበሽ አይሆንም። ወይኔ ግን ቋጠሯችንን አከፋችሁት 6 ነጥብ። ወይኔ ፔፕ ጋርዲዮላ አረቼ የመጨረሻ ዓመት ናት። በርታተው። ወይኔ ይዞ ፈርናንዴዝ